ለምንድን ነው ብር እንደሚያስፈልግሽ ለእኔ ያልነገርሽ? ያው ቅር እንዳይለ ብዬ ነው። ለምን ቅር ይለኛል? በሆድሽ ያልሽው የኔ ልጅ ነው አይደል? ስለዚህ የሚያስፈልግሽን ነገር ልከለክልሽ አልችልም። ስንት ብር ነው የፈለግሽው? 500,000 ብር። ለምንሽ? ማለት ይህን ያህል ብር? መገዛዛት ያለብኝ ነገሮች አሉ። በዛ ላይ መንቀሳቀሻ ብር የለኝም። በጣም ጥሩ። በቃ አሁን ከቢሮ እንዲልኩልሽ አደርጋለሁ። አምነን። አቤት። አመሰግናለሁ። ግዴታዬን ያደረግኩት። አምነን ምን እየሆንክ ነው? እሺ በቃ ግባ፣ አልከለክልም። እንኳን ይሄን እኮ ስንት ነገር አእምሮዬ እንዳያስብ ከልክለሽኛል። ታብ ሰው እንዳያየን። የባለፈው አይነት ጊዜ አልናፈቀሽ? ናፍቆኛል፣ ግን እንደዚህ ማድረግን አቁም። በምን ቀን ይሁን የመጣኸው? ምን ነው ቆጥረሽ አንቨርሰሪያችን ታከብሪ? ሜርሲ፣ የዚህ ልጅ ንግግር ተመልከች። ይሄ ልጅማ በውስጡ አንድ አሮጊት ውጧል። መቼ ነው አሁን ከዚህ የምትሄደው? መቼ? የሰው ቤት እኮ ነው። ተይ እንደዚህ አታድርጊ። የሚስቴ ባል ቤት እኮ። እንዴት ነው የምትናገረው አንተ? አንቺ ስርዓተ ቢስ! ከዚህ በላይ ጨካኝ እንደሆነ አትገፋፊ፣ ካልሆነ እገልሻለሁ። ወይዘሮ ዛራ ደሞዝሽን አልወሰድሽም። አሁንም እልክልሽ ይሆናል። እኔ ደሞዜ ገንዘብ አይደለም ቤተሰባዊነት ነው። አመሰግናለሁ። ሰላማችሁ ይብዛ። እና ዛህራ። አቤት። እኔም ዛሬ ከዚህ ሄዳለሁ፣ አብሬሽ እመጣለሁ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች ይህን ቪዲዮ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ይሁን። ወይዘሪት ሲፈን አቶ ሙስጠፋ የቅርብ ወዳጇ ዘመዷ ጓደኛዋ እንደሆነ ለሜርሲ ተነግራታለች። ሜርሲ በጣም ደንግጣ ነበረ። አትደንግጪ፣ ችግር የለውም፣ እሱ የሩቅ ሰው አይደለም፣ ምንም ችግር የለውም እና ትላታለች። ሜርሲም እሺ እንግዲህ አቶ ሙስጠፋ እንኳን ደህና መጣህ ትለዋለች። እሺ እንኳን ደህና ቆየሽኝ ብለው ሰላምታ ከተለዋወጡም በኋላ ያው ከሜርሲ የሚያመልጥ ምንም ነገር የለም። ያው ሜርሲ አሁን የሙስጠፋንና የጄሪን ሁሉንም ሚስጥር ስለሰማች አሁን ልትበቀላቸው ጫፍ ላይ ደርሳለች። በተለይ ጄሪንን ማለት ነው። አቶ ቃል ደግሞ እዚህ ጋር ቤሪንን በጣም እየተፈታተናት ነው። እዚህ ጋር ተኝታም ሲያያት እጅግ በጣም ተመስጦ እንዴት አባቷ ነው የምታምረው እያለ አስገድዶ የመድፈር ሙከራም ሊያደርግባት ነበረ። ነገር ግን ቶሎ እሷም ከእንቅልፏ ስለነቃች አምልጣለች ማለት ነው። አቶ ቃል እጅግ በጣም መሰሪ ሰው ይመስለኛል። በተለይ ደግሞ በቤሪል ላይ የሚያደርገው ነገር በጣም ከባድ የሆነ ነገር ነው። እንግዲህ የዚህ ድራማ ቤተሰቦች ቤሪን እጅግ በጣም ጥሩ ልጅ ናት እና ከአቶ አምነንም ጋር ስለሚጓደዱ አምነን ይሄን ነገር ቢሰማ ምን ይላል? አምነን ይሄን ነገር ሰማ ማለት ቃልን ከዛ ቤት አስመንጥቆ ነበረ የሚያስወጣው። ነገር ግን ሁሉም ከቤሪንና ከሰራተኛ ውጭ ሁሉም አስመሳዮች ስለሆኑ ሁሉም ለጥቅማቸው ምናምን ስለሆነ የተቀመጡት ማንም ይሄን ነገር የሚነግረው አይኖርም ማለት ነው። ቤሪንዬ በጣም የምታሳዝነው። እናም ከእንቅልፏም እንደዚህ ወርዳ ቤት ስታጸዳ ከአቶ አምነን ጋር ትገናኛለች። አቶ አምነን መጀመሪያ የወጣው ከሚስቱ ክፍል ነበረ። ለምንድን ነው ይህን ያክል ብር እንደሚያስፈልግሽ ያልነገርሽኝ? ይላታል። አይ ፈርቼህ ነው። እንዴ ምን ያስፈራሻል? በሆድሽ ያሽው እኮ የኔ ልጅ ነው አደለ? ስለዚህ መናገር ነበረብሽ፣ ግዴታዬ ነው ይላታል። እሺ
ትለዋለች። እሺ ስንት ብር ነው የሚያስፈልግሽ ሲላትም 500 ሺህ ብር ትለዋለች። ምን ሊያደርግልሽ ነው ይሄ ሁሉ ብር? አይ አንዳንድ ነገር የምገዛዛቸው ነገሮች አሉ። በዛ ላይ መንቀሳቀሻ ምንም አይነት ገንዘብ የለኝም ትለዋለች። እሺ ከቢሮ እንዲያመጡልሽ አደርጋለሁ ይላታል። እሺ አምነን በጣም አመሰግናለሁ ትለዋለች። ግዴታዬ ነው በሆድሽ የያዝሽው እኮ የኔ ልጅ ነው፣ ስለዚህ ግዴታዬ ነው ትለዋለች ይላታል እሱም። ከዛም እሱን ወደ ውጭ ሲወጣ ያገኘው ቤሬንን ነበረ። ቤሬንንም ቆይ ድረቅ ቤት እያጸዳች ስለነበረ ቆይ ድረቅልህ እና ትወጣለህ ትለዋለች። ከዛ ይጠጋትና በቃ እሺ ችግር የለውም ትለዋለች። እንኳን ይሄንን እና ውስጥ ጭንቅላቴ ብዙ ነገር እንዳያስብ አይደል እንዴ የከላከልሽኝ ይላታል። ከዛም እቅፍ ያደርጋትና ተው አምነን ምን እያደረክ ነው ትለዋለች። ምን እያደረክ ነው ሰው ያየናል ትለዋለች። ከዛም አይ የትናንት ነው የባለፈው የአጥር ጊዜ አልናፈቀሽም ይላታል። ናፍቆኛል ግን ተው ምን እያደረክ ነው ሰው ሊያየኝ ይችላል ይላታል። እሷም እቅፍ ሲያደርጋት በጣም ነበረ ደስ ያላት። ሁለቱ በጣም ነው የሚዋደዱት። ነገር ግን ያው ጄሪ ስላረገዘች ብቻ ከጄሪ ጋር ስለተጋባ ብቻ በቃ ማምለጥ ስለማይችል ነው ይሄ ሁሉ ነገር። አንድ ቀን ግን ሁሉም ነገር ተፈቶ ቤሬንና አምነን እንደሚጋቡ ተስፋ እናደርጋለን። ወይዘሪት ሜርሲ እዚህ ጋር እያዳመጠች ነበረ የጄሪንና የእንትናን ጄሪና የሙስጣፋን ሚስጥር እንዳለ ዝርግፍግፍ አድርገው ሲነጋገሩ ሰምታለች። በቃ ይሄን ብር ይዘህ ከቤት ውጣልኝ ስትለው ለምንድን ነው የምወጣ? የሚስቴ ባል ቤት እኮ ነው፣ ስለዚህ ለምን እወጣለሁ ይላታል። ከዛም ወይ መቼ ነው ችግርም መሆንን የምታቆም? እባክህ ውጣልኝ፣ ከህይወቴ ውጣልኝ በቃ ትለዋለች። ከዛም በጥፊ ሲላትም ብላ ጸጥ ብላ ትሄዳለች። እና ሁሉንም ነገር አሁን ሜርሲ ስለሰማች ሜርሲ መታ ሙስጠፋን እኔ ያግዝሃለሁ ችግር የለውም ከተግባባን ሁሉንም ነገር ሰምቻለሁ ትለዋለች። ከዛም ግልብጥ አድርጎም ይነግራታል። ጄሪ በጣም አደገኛ ነገር ውስጥ ነው የገባችው። መጀመሪያ ላይ ያው ወይዘሮ ዛህራንና ቤሪን አድርጋ እንትን ልትል ነበረ አናግራቸው ነበረ ሜርሲንን እንዲያናድዷት እና ሜርሲን ከዛ ቤት ምንቅር ብላ እንድትወጣ። ነገር ግን እሷ አደገኛ ናት። ከዛም ሜርሲ ስትመጣ ከውጭ ሶስቱ ለማናደድ ይሞክራሉ፣ ወይዘሮ ዛህራም ጭምር። ከዛም ወይዘሮ ዛህራን ውጭ ላይም ቁጭ ብላ አግኝታት በቃ ከዚህ ቤት እንድትወጪ አደርግሻለሁ እያለች እየዛተችባት ነበረ። እንደዛተችውም ደግሞ አደረገችው። አውቃ እያስመሰለች እያለቀሰች ከአምነን ፊት ወይዘሮ ዛህራ እንደበደለቻትና ወይዘሮ ዛህራ እንዳስከፋቻት ከአምነን ፊት እያለቀሰች ትነግረዋለች። ከዛም አምነንም የሰው ልጅ የሰው ነው፣ ስንት ዓመት ሙሉ ከህፃነቱ ጀምሮ ያሳደገችውን ወይዘሮ ዛህራን ከቤቴ ውጭልኝ፣ ከፍና ዝቅ ልታረጊያት አይገባም ነበረ። እሷ እኮ አለቃሽ ናት፣ እሷ እኮ አክስቴ ናት፣ አለቃሽ እኮ ናት። እንዴት ኧረ ተው ልጄ ተው ስትለው እባክሽ እኔ አንቺ ልጅ አይደለሁም ልጅሽን እዛ ፈልጊ ብሎ በጣም ያስከፋታል። ከዛም ቤቱን ለቀሽ እንድትወጪ ብሎ ያዛል። ወይዘሮ ሜርሲ እየሳቀች ነበረ፣ እያለቀሰች አስመስላ ግን እየሳቀች ነበረ። ዛህራም ቤት ውስጥ ሄዳ ኩሽና ውስጥ ሄዳ የቤቱን እቃ ሁሉ ትሰናበታለች። አምነንን እንደዚህ ባላደረገው ደስ ይለኝ ነበር፣ ሁሉም ነገር ቢገባው። እናቱን ስሟን እየጠራች ይቅርታ ይቅር በይኝ እያለች ትማጸናለች። የቤቱን እቃ ሁሉ ትሰናበታለች። ቤሪንንም ጭምር ትሰናበታታለች። ቤሪንም ይሄንን መቋቋም ያቅታትና ያው መጀመሪያ ላይ ተረትም እያነበበችላት ልክ እንደ እናት ሆና ነው ቤሪንን የምትንከባከባት የነበረ እና እናቷ ናት እዛ ቤት ውስጥ ለቤሪን እናት ናት ይቺ ዛህራ። እናም እያለቀሰች እናቴ ዛህራ በጭራሽ ይህንን አላምንም፣ ትተሽኝ ልትሄጂ ነው፣ በቃ ልትሄጂብኝ እኮ ነው እያለች
በጣም ታለቅሳለች። ምክንያቱም ዛህራ ለዚህ ቤት እናት ነበረች። እባክሽ አምነንም አንድ ቀን ይገባዋል፣ ሁሉንም ነገር ስለማያውቅ ነው። እባክሽ እናት ዛህራ ትላታለች። ከዛም እሷም ጓደኛዋ ቤት ደውላ እባክሽ ለጊዜው አንቺ ጋር ማረፍ እችላለሁ፣ አቶ አምነን ያው ቤቱን እንድለቅ ፈልጓል። ለምን ምን አድርገሽ ስትላት እንግዲህ የሰራሁት ምግብ አልጣፈጣቸው ይሆናል ትላለች። ከዛም እሺ ምንም ችግር የለውም ትላታለች ጓደኛዋ። ፈጣሪ እሺ ይበልሽ ብላ ወይዘሮ ዛህራ ልብሶች ጠቅልላ ከተሰናበተች በኋላ ትሄዳለች። ውጭ ላይ ስትወጣ ሁሉም ከበብ ብለው ነበረ ቤቱን እንዳለ ከበው በሩን። ወይዘሮ ዛህራ ደመወዝሽን አልወሰድሽም፣ ስለዚህ እኔ አሁኑ እልክልሻለሁ ይላታል። እኔ ደመወዝ አይደለም እዚህ ቤት ቤተሰባዊነት ነው ትለዋለች። እና በጣም ያሳዘነችኝ ወይዘሮ ዛህራ በእውነት አንዳንዴ የሰው ልጅ የሰው ነው፣ ምንም ቢሆን የራስ ልጅ ነው እና የሰው ነው ማለት ነው። በጣም ነው ያሳዘነችኝ። ነገር ግን እንደዛ ብላ ልትሄድ ስትል እናት ዛህራ ብላ ትጠራታለች፣ ቤሪን ማለት ነው። እናት ዛህራ ብላ ስትጠራትም አቤት ብላ ደነገጠች። እኔም ካንቺ ጋር እመጣለሁ ትላታለች። እኔም ካንቺ ጋር አብሬ እሄዳለሁ ትላታለች። ወይዘሮ ሜርሲ ግን ሁሉም ነገር የሚያበቃልሽ ይመስለኛል። አክስትየዋ በእጇ የያዘችው ስለ ከባልሽ የመጣ ነው ብለህ ስጥልኝ ብላ ለቃል ሰጥተዋለች። ቃልም እሺ ምንድን ነው ግን ሲላት ዝም ብላ የተባልከውን አድርግ ብላ አዛው እሺ ብሎ ሊያደርስላት ሄዷል ማለት ነው። ሊያደርስላት ሄዷል። ሁሉም ነገር እዚህ ጋር የሚያበቃ ይመስለኛል። እንግዲህ ለወንድሙ እንድጥልለታል። ሜርሲም ሁሉም ነገር ይገባሻል፣ በእውነቱ እቺ አክስትየዋም ትሰራልሻለች። ቤሪንም አክስቷን ወይዘሮ ዛህራን ተከትላ ሄዳለሁ ስትል አምነን በጣም ነው የደነገጠው። ይሄንን አልጠበቀም። ምክንያቱም አምነን ስለሚወዳት ቤሪንን ካጠገቡ ማጣት ስለማይፈልግ ብቻ በጣም ነው የደነገጠው። እና ወይዘሮ ዛህራ የሚባረሩም አይደሉም፣ አይባረሩም። ምክንያቱም ቤሪንን ማጣት ስለማይፈልግ አምነንም በጭራሽ እንድትሄድ አይፈቅድም ማለት ነው። በቀጣይ ክፍል የምናየው ይሆናል። ውድ ቤተሰቦቻችን እስከዛው ላይክ እና ሼር ሰብስክራይብ እያደረጋችሁ ይህን ቻናል ተቀላቀሉ። ቀጣይ በሌላ ቪዲዮ እንገናኛለን።